በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የዓለም ብርሃን። የዛሬው ዓለማችን ምን ትመስላለች? ዛሬ ዓለማችን በኃጢአት ባህር ሰምጣለች፣ በክህደት ተውጣለች፣ የእግዚአብሔርን ከምድር ሁሉ ሽራለች፣ የዲያብሎስ የሆነውን ሁሉ አንግሳለች። የእግዚአብሔር ሕዝቦች እንኳን በነጻነት ሊያመልኩ የሚረግጡትን ምድር እንኳን ተነፍገዋል። በመላው ዓለም ሶዶማዊነት ከመስፋት አልፎ ሴቱም ከሴት ወንዱም ከወንድ እንዲጋባና በአሜሪካና በእንግሊዝ በፈረንሳይ ፊት አውራሪነት በየምክር ቤታቸው እንዲወሰን በማድረግ ሁሉም አገሮች በሕጋዊነት ሥራ ላይ እንዲያውሉ በማስገደድ እንዲተገብሩ አድርገዋቸዋል። እርዳታ፣ ብድር የሚሰጠው ይህን ለፈጸሙና ለሚያስፈጽሙ ብቻ እንዲሆን ደንግገዋል። በዚህም መሠረት ሁሉም መንግስታቶች ለጌቶቻቸው ተንበርክከዋል። ምንዝርና ኢንዱስትሪ ሆኗል። በየትኛውም የዓለም ክፍል ምንዝርናን እንደ ሥራ የማይተገብር የለም። በአገራችንም ተስፋፍቶ የሚታይም ሆኗል። በአውሮፓና በአሜሪካ እግዚአብሔር የፈጠረውን ፍጡር በእያንዳንዱ ዜጋቸው ላይ የኮምፒውተር ቺፕስ ሴል በገላቸው ውስጥ እንዲቀበር በምክር ቤት ወስነው ለተግባሩም እየተንደረደሩ ነው። ዓለማችን በጥቂት ሞኖፖሊስቶች ቁጥጥር ስር ሆናለች። የምድሪቱ ሀብት ንብረት ሁሉ በቁጥር 100 የማይሞሉ ሞኖፖሊስቶች የያዙት ሆኗል። እነዚህ ሞኖፖሊስቶች ኢሉሚናቲ፣ ጆሲት ኦርደር፣ ፍሪሜሶን ወዘተ የሚባሉ በግልጽ ሰይጣንን ለማምለክ የተቋቋሙ ዓለም አቀፍ ድርጅት ከመሰረቱና ሁሉንም ኢኮኖሚ፣ ገንዘብ፣ ስልጣን በአባሎቻቸው ቁጥጥር ስር እንዲሆኑ ካደረጉ ከ500 ዓመታት በላይ አስቆጥሯል። የዛሬዎቹ ሞኖፖሊስቶችም የእነዚሁ ድርጅቶች አባላት ናቸው። በአሁኑ ወቅት ሙሉ በሙሉ ዓለማችን የተቆጣጠረው ይሄው አይነት ብዙ የዲያብሎስ ድርጅት ነው። በየትኛውም ዓለም የዲያብሎስ ድርጅቶች ከዋናው ማዕከላቸው ሆነው የማይቆጣጠሩት መንግስትና አገር የለም። ዓለም እጅግ ሰልጥናለች፣ ሰይጥናለች። ኢንዱስትሪው፣ መገናኛው፣ የጦር መሳሪያው አይነቱና ብዛቱ፣ የማጥፋት አቅሙ ከግምት በላይ የሆነ ጥፋት የሚያመጣ መሆኑ፣ የዘመናዊ ከተሞች መብዛት፣ የኤሌክትሮኒክስ መሳሪያው መርቀቅ፣ ዓለማችን ላይ የሚርመሰመሰው የተሽከርካሪ ብዛትና አይነት፣ በምድርም በሰማይም የሚራወጠው ባቡር፣ አውሮፕላን፣ የከተሞች ሕንጻና አይነቱ ብዛቱ እጅግ ብዙ ነው። በህዋው ላይ የሚርመሰመሰው የሚዲያው፣ የመገናኛ፣ የምርምሩ፣ የስለላው፣ የአጥቂ ሳተላይቶች ብዛት ሰማዩን አጣበውታል። የመገናኛው ብዛት መርቀቅ፣ የሕንጻው ብዛት አይነት፣ የኢንዱስትሪው ብዛት አይነት ዓለም መንደር ሆናለች። ዛሬ ያሉ ዋና ዋና በዓለምም ተወዳዳሪ የሆኑ ኢንዱስትሪና ስፔሻላይዝድ የማምረቻ ተቋሞች ከ2000 በላይ አልፈዋል። ወገኖቼ በመጨረሻው ገጾች አካባቢ ከ168 በላይ ዓለምን በሁለመና አቅማቸው የተቆጣጠሩትን ኩባንያዎች አስፈሬላችኋለሁ ታውቋቸው ዘንድ። እናም
እንደ ትእዛዙ ፍርዳቸውን ሲከናወን እንድታዩ። ለታደሉት ወገኖቼ የአዳም ዘሮች ሁሉ በእውኑ እግዚአብሔርን ምን ያህል እንደበደልነው ይታወቀን ይሆን? በፍጹም አልተገነዘብንም። በዘመኔ ሁሉ ሲገርመኝ ሲያስደምመኝም የኖረ እውነት ቢኖር የእግዚአብሔር ፍቅሩና የትዕግስቱ ርቀት መለኪያው ማንኛችንም ያላወቅነው መሆኑ ነው። ልብ በሉ ወገኖቼ፣ 7500 ዘመናትን ሁሉ የሰውን ዘር ከነከፋ በደሉና ኃጢአቱ ያለመታከት መሸከሙ፣ ያም ብቻ አይደለም፣ የከበደ ዕዳውንና ሸክሙን ሞትን እስከ መሞት ድረስ ሄዶ ነፃ ማውጣቱ፣ ዕድሜን ሰጥቶ አኑሮ አብልቶ አጠጥቶ ዘርን ሰጥቶ ይህ ልጄ አንድ ቀን ይመለሳል ብሎ ሁሌም በጉጉት መጠበቁ እኔን ሁሉ እናንተም እኔም ስንመለከተው በእውኑ ሕሊና ላለው ሰው አያስገርምም? ዓለም በለጸገ ተጠበበ፣ ሀብቱንም እንደ ተራራ ከመረ፣ ከምድር አልፎ በሰማዩም ሮጠበት፣ እንደ እምቦሳ ዘለለበት። በዚህ ሁሉ ልዑል ምንም አላለም። በፈቃዱ የሰጠውን ምድር መጠቀማችን ቅር አላለውም። ያ አይደለም ያስከፋው ምላሻችን እንጂ። ወገኖቼ ለምን? በእውኑ ለምን? ምን በደለንና? ምን ነፈገንና? በምንስ አጎደለብንና? ምድር ለእንግድነታችን ዘላለማዊ ሕይወትን በክብሩ ዙሪያ እንደ ከዋክብት መድመቅን ለዘላለም መኖርን በመስጠቱ ምላሹ እንዲህ ይሁን? ክህደት፣ ሌላ አምላክ ማምለክ፣ ትእዛዙን ማፍረስ፣ ጭራሹንም ስሙን ሁሉ ከምድር ለማጥፋት መትጋት፣ ቤቱን ማፍረስ፣ የታመኑበትን ማጥፋት፣ ፍጹም ጨለማን ማንገስ፣ ፈጣሪነቱን ክዶ እሱ የፈጠረውን ማምለክ፣ በብርቱ እንዲቀና ማድረግ የዛሬው ትውልድ መገለጫ ሆኗል። ስለዚህ ወገኖቼ በዚህ በዛሬው ከፊታችሁ እንደ ብርቱ ማዕበል ተጭኖ በመጣው የእሳት መጥረጊያው ልንገረም አይገባንም። ራሳችን ምክርን፣ ግሳጼን፣ ቅጣትን፣ ዘለፋን ሁሉ ንቀንና አቃለን ነው እንጂ ሌላ ማን አመጣው? በቃ ወገኖቼ በቃ። ትዕግስቱም እስከ ጠርዝ ገፍተን እኛው ቀበር ነው። በቃ ተዘጋጅተህ ጠብቅ። ሁልህም እንደ ዕጣ ክፍልህ ቆማለህና እንደ ምርጫህ ይሰፈርልሃልና። ወገን ስማ፣ ደግሜ ደጋግሜ አሁንም ልንገርህ፣ በቃ ተደመደመ። በመሰልጠኑ ልክ ረሃብተኛው፣ የእርስ በርስ ግጭቱ፣ የሃይማኖት ጦርነቱ፣ ዘረኝነቱ፣ የድንበር ጦርነት፣ የመቻቻል ባህል መጥፋት፣ ስደት፣ በየስብሰባው ያለው አለመግባባት፣ በተለይም የትላልቆቹ አገራት ስግብግብነት፣ ስስት፣ ሰብስቦ አለመጥገብ፣ ሁሉንም የሰው ዘር በራስ ቁጥጥር ስር ለማድረግ እስከ ኒውክሌር ጨብጦ መዛዛት፣ መቻቻል ጉዳይ ከምድሪቱ መጥፋት፣ የሰው ደም በየምክንያቱ መፍለስ፣ በስውርም በግልጽም ሰውን እንደ ከብት ለዲያብሎስ ግብር ማቅረብ፣ ሰው ሰውነቱን ተረስቶ እንደ ዕቃና የግል ንብረት መቆጠሩ፣ ከፈጣሪ በትክክል ታገናኝ እምነት ተዋህዶ ኦርቶዶክስ ነበረች። እሷንም ከምድረ ገጽ አጥፍተው ጨርሰዋል። በጣም በጥቂቱ ያለችው እዚሁ አገራችን ኢትዮጵያ ሲሆን እሷም እንደ ተቋም እንዳትቆም የዓለማችን ኃያል የዲያብሎስ እምነቶች በውስጧ ወኪሎቻቸውን ሰግስገው ቅባት፣ ጸጋ፣ ተሐድሶ እያሉ ሽባ አድርገዋታል። እግዚአብሔርም እምነቷን ከጠፉ አገልጋዮች አንስቶ ምዕመኑ ልብ ላይ ተክሏታል። ዛሬ ብዙዎቹ እውነተኞች የልዑል ባሮች ከጠላት ጥቃት ብዛት የተሰደዱ፣ ያጡ፣ የነጡ፣ የታሰሩ፣ በተስፋ መቁረጥ የሚበሳጩ፣ ከፈጣሪያቸው ፍትሕ ፍለጋ ጠዋት ማታ እንባቸውን የሚያፈሱ ሆነዋል። ዓለም እንደ መሰልጠኗ ሁሉ ሙሉ በሙሉ በዲያብሎስ አገልጋዮች ቁጥጥር ስር ሆናለች። በአገራችን በኢትዮጵያ ሰልጥኖ የበላይነቱን የጨበጠው ዲያብሎስና ምንዝር አገልጋዮቹ አገሪቱን የጠፋች አድርገዋታል። በአገሪቱ ዘረኝነት፣ ጭካኔ፣ ዘረፋ፣
አምልኮ ባዕድ፣ ንቀት፣ ጥላቻ ነግሷል። የተዋህዶ ኦርቶዶክስ እምነት ሁሉም ዘሮች ማለት ይቻላል ጠልተዋታል ከአንድ ዘር በስተቀር። ከሱም ውስጥ የተዋትና ሌላ እምነት የሚከተሉ ብዙ ናቸው። እንዲህም ሲባል ሌሎች ብሔር ተብለው በሚጠሩ ውስጥ እግዚአብሔርን የሚወዱ ተዋህዶንም የመኑና የሚኖሩበት በቁጥር ይነሱ እንጂ አሉ። እነሱም ውስጥ ተዋህዶ ኦርቶዶክስ እያመኑ እምነቱን መልሰው የዘር እምነት ሊያደርጉት የሚተጉ አሉ። አንዳንዶች በተዋህዶ ቤተክርስቲያን ሲሄዱ ክርስቲያን ይሆኑና ቤተክርስቲያንን ለቀው ሲወጡ ዘረኝነት የሚያራምዱም ናቸው። እውነተኞቹ የእግዚአብሔር ሰዎች የብሔር ድንበር፣ የጥላቻ ልክፍት የለባቸውም። የጸኑ ኢትዮጵያውያንም ናቸው። በዚህ አይደራደሩም። የዓለም ጥፋት በዚህ አጭር ጽሑፍ ተዘርዝሮ አያልቅም። የዛሬውን እውነት ሁሉም ትውልድ የሚያየው ስለሆነ መንገሩ ለቀባሪው ማርዳት ብቻ ነው። ይህንን ሁሉ የዓለም ጥፋት የሚመለከተው እግዚአብሔር በሰው ልጅ አለመመከር፣ አለመገሰጽ እጅግም አበሳጭቶታል። ክህደትን ጥፋታቸው አንሶ ሌላ አምላክ እሱም ዲያብሎስ የሰውም የእግዚአብሔር ጠላት የሆነውን አንግሰው ይህም ባያቆማቸው የእግዚአብሔርን ሕግና ቤቱን ማፍረስ እንደ ሥራ አድርገውታል። እግዚአብሔር መከረ፣ ዘከረ፣ ቀጣ፣ ማንም አልሰማም። እንዲያውም ምክሩን፣ ግሳጼውን የተለያየ ምክንያት በመስጠት ሳይንሳዊ ትርጉም በማቅረብ እግዚአብሔር እንደሌለ በመስበክ የተጠመዱ ናቸው። ዛሬ ሰው ሁሉ የሚያዳምጠው ሚዲያው፣ ፕሬሱ፣ ሞባይሉ፣ ኢንተርኔቱ በአጠቃላይ መገናኛው ሁሉ ዓለም አቀፍ ሆነ። የአገር ውስጥ ሁሉም በዲያብሎስ ሰራተኞች፣ አምላኪዎች፣ ተጠዋሪዎች የተያዘ በመሆኑ አንድም የእግዚአብሔር ቃል መልእክት እንዳይተላለፍ አድርገዋል። ዛሬ የሰው ልጅ ጠፍቷል የምንለው ከምንም ተነስተን አይደለም። እስቲ ስለ ኳስ እናንሳ። በምድራችን በተለይም አደግን በሚሉ አገሮች ኳስ ሁሉንም ሰው ተቆጣጥሮታል። ሁሉም አይነት ስፖርቶች ኢንዱስትሪ ሆነዋል። ለምሳሌ ያህል በቅርቡ በራሽያ የተካሄደውን የዓለም ዋንጫ ብናይ ልብ ብላችሁ አስተውላችሁት ከሆነ ማንኛውም ጨዋታ ሊጀመር ሲል አንድ የታየ የመግቢያ ምስል ነበር። ምስሉ በቀይና በወርቃማ ቅርጽ ሆኖ ክንፍ ያለው ድራጎን ኳሷን በአፉ ይዞ እየበረረ ከላይ ሆኖ መጫወቻ ሜዳው ውስጥ ይጥላል። ከዚያ ጨዋታው የሚጀምርበት ሥርዓት ይከናወናል። ጨዋታውም ይካሄዳል። በሁሉም ጨዋታዎች ይህ ሥርዓት ተከናውኗል። እንግዲህ ወገኖቼ ኳስ ጨዋታ የማን ነው? ማንስ ያሰረጸው ነው? እንደገናም የዓለም አትሌቲክስ በፔኪንግ ሲካሄድ በተመሳሳይ ድራጎኑ ከቤቱ ሲወጣ በክንፉ በጨዋታው መከናወኛ ዙሪያ ሲሽከረከር ይታይ ነበር። ኳስም ሆነ አትሌቲክስ ከ7 ቢሊዮን በላይ የሆነ ሕዝብ በስቴዲየም፣ በቤቱ፣ በቴሌቪዥን አፍጥጦ ሲያይ ይውላል። ዓለም እንኳን ፈጣሪውን ሊያስብ ሊያመልክ ከነመኖሩም ረስቶታል። ከህሊናው ወጥቷል። የኳሱ ንጉሥ ዲያብሎስ ነግሶበታል። ዓለም ጠፋች፣ ፈጣሪዋን ፍጹም ከህሊናዋ አወጣች። ወገኖቼ ዓለም እንዲህ ናት። የዛሬውን መልእክት ጨምሮ ለ7 ጊዜ በእኔ በታናሽ ባሪያ በኩል ልዑል ፍርዱን፣ ግሳጼውን፣ ቁጣውን ነግሮ አስጠንቅቆ ቢነግረንም የሰማም የለማም የለም። ለ13 ዓመት እኔ እንኳን ፍቃድና ምክሩን፣ ትእዛዙንና ፍርዱን አድርሻለሁ። ማንም ሰምቶ እንደዚህ በዚህ አጭር ጽሑፍ የዓለምን ሁሉ ገጽታ ለማየት ስለማይቻል ለማገናዘቢያ የሚሆን ከላይ ለማቅረብ ሞክሬያለሁ። ዓለም ነገ ምን ይገጥማታል? ዓለም ነገስ ምን ትመስላለች? እንግዲህ ስለ ዓለም በእምነት በተዋህዶ አንጻር ትላንትን ምን እንደነበረች፣ ስለ እውነተኛይቱ የተዋህዶ እምነት ተጋድሎ በውስጧም እንደ ኮከብ አብርተው ስላለፉት የተዋህዶ አርበኞች ስለ 6ቱም መልእክቶች አጠር ያለ ገላጭ አንቀጽ በመጥቀስ የሞከርን ሲሆን የዛሬውን ምንነቷንም በመጠኑ ዳሰናል። በእምነት አካሄድ የነገው መሆናችንን መድረስና መገኘታችን የሚወሰነው በልዑል ነው። የእሱም ውሳኔ እምነታችንን በእውነት በመንፈስ እሱን መታመናችንን፣ አካሄዳችንንና እምነት ምግባራችንን ያያል። ልብን አእምሮን ይመረምራል።
ውሳኔም ይሰጣል። ይህ መልእክት የመጣው አለ ምክንያት አይደለም። የሚሆኑ ነገሮች ሁሉ ዕድሜ አላቸው። ሰከንድም፣ ቅጽበትም፣ ደቂቃም፣ ሰዓትም፣ ቀንም፣ ወርም፣ ዓመታትም ይፍጁ እንጂ እንደ ጅምራቸው ማብቂያ አላቸው። ሂደታቸው ሲያልቅ የምናስተውላቸው የማናስተውላቸው አሉ። ባለቤቱ ልዑል ግን እንደ ፈቃዱ በወሰነው መሰረት ይጀመራል፣ ያበቃል። እኛም ሰዎች በዚሁ መልክ የምንከወነን በጨለማም ሮጥን በብርሃንም ገሰገስን፣ ያ ሁሉ በልዑል ዘንድ የተመዘገበ ነው። እንደ ምርጫችን ልንኖር ልዑል ከመጀመሪያ ፈቃዱን አስቀምጧል። በወደድነው ሄደናል። በውጤቱ ደግሞ ወይ ተጠቅመናል አልያም ተጎድተናል። ይህ መልእክት የቀደሙትን በማስታወስ የተደከመውን ሁሉ በማሰብ ሰው ምን ያህል ተጠቀመበት ወይስ አልተጠቀመበትም በሚለው መጠነኛ ደሳሳ አድርጓል። አሁን ዛሬ ላይ ሆነን የትላንቱን ድካም ጥረት የምናስበው ፍርዱም ቅጣቱም መመስገኑም መባረኩም የሚያርፉበት አላቸውና ያንን ለመግለጽ ግድ ስለሆነ ነው። ልዑል አባታችን በማይናወጽ ቃሉ ያለውን ስናስብ እንዲህ ነበር ያለው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ እያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። የዮሐንስ ራእይ ምዕራፍ 22 ከቁጥር 11 እስከ 13። እንግዲህ የብዙዎች ትርጉም ከላይ ለተጠቀሰው የልዑል ቃል እንደ ሥጋቸው እንጂ እንደ ሐሳብ አለመሆኑን በድርጊታቸው ሲያረጋግጡ ኖረዋል። የልዑል ቃል በእኛ ሰውኛ የሥጋ ትርጉም የምንለው እንዲህ ነው። ዓለም ስታልፍ ሁሉም ሲያበቃ ነው ፍርድ የሚሰጠን። ስለዚህ ጊዜ ያለን፣ እስከ ጊዜው እንደንስ እናምፅ፣ ከሆነም በመጨረሻ የዕድሜያችን ጫፍ ስንደርስ ንስሐ እንገባለን ብለው እንደ ይሁዳ ቀጠሮ ይሰጣሉ። በአመፃቸው ይቀጥላሉ። ጌታ እንደ ሌባ እመጣለሁ አለ እንጂ የቀን ቀጠሮ አላስቀመጠም። የእግዚአብሔር ቃል ዘመንን ሁሉ ይዳኛል እንጂ ይህ ዘመን የኔ ነው ያ ዘመን ያንተ ነው በሚል እጁን አጣምሮ አይመለከትም። በሰውኛው አኗኗር ሰው ያለ ሕግ፣ ያለ ፍርድ ቤት፣ ያለ ወታደር ወጥቶ መግባት አይችልም። አመፀኛውን ለመግታት፣ ለፍርድ አቅርቦ ለማስተካከል፣ ለመቅጣት ሁሉም መስራት አለባቸው። በመንፈሳዊውም የእግዚአብሔር ቃል ሕጉ ነውና በዚያ ተመስርቶ በደቂቃውም በሰዓቱም በየዓመታቱም በየዘመኑም በፍርድ የሁሉንም ፍጥረት እንቅስቃሴ ይዳኛል። በፊት የተወደደውን ፈቃዱ የሆነውን ያጸናል፣ የሚወገደውን ያስወግዳል፣ አዲስ የሚመጣውም ይመጣል። የዓለምና የሰው ልጅ እንቅስቃሴ ሁሉ በፈቃዱ ስር ነውና የሰውን ተግባር ሐሳብና አፈጻጸሙን በሙሉ ከእይታው ውጭ አይደለም። በመሆኑም ፍርዱ አብሮት እንደ ጥላ ይከተለዋል። ይፈጸም ዘንድ ሲታዘዝ ይፈጸማል። ወገኖቼ ዓለማችን ከዚህ መልእክት መውጣት በኋላ የሚጠብቃት ምንድነው የሚለው ነጥብ ዋናው የመልእክቴ ጭብጥ ነው። መልእክቱ እንዲወጣ ግድ የሆነው ዓለም አገራችንም ወደ ከፋ የጥፋት አቅጣጫ እየሄዱ በመሆናቸው፣ ይህ ደግሞ እየሆነ ያለው በዓለምም በአገራችንም ከሰራዊት ጌታ ከድንግልም ለረጅም ዘመን የተላለፈውን ምክር፣ ትምህርት፣ ግሳጼ፣ ዘለፋ፣ ቅጣት ተቀብሎ ለመመለስ ይህ ትውልድ ካለመፍቀዱም በላይ የእግዚአብሔር የሆነውን ሁሉ በማጥፋት ላይ መሰማራቱ ነው። በየዘመኑ ሁሉ የተደከመውን ድካም ሆነ ጥረት እንደ ከንቱ በመቁጠሩ ሁሉም የአዳም ዘር ንቆ በገዛ ፈቃዱ ተጓዥ ሆኗል። ጥቂት ልባሞች ምክሩን ሰምተው በተሰጣቸው ምክር አትርፈዋል። እንግዲህ እየሆነ ያለው ዓለምንና በእግዚአብሔር ፈቃድ ጸንተው የቆሙትን ዲያብሎስ ባነደደው እሳት ለብልበው ተጨፍጭፈው መቆሚያ መቀመጫ አጥተው በታላቅ ጉዳት ውስጥ በመውደቃቸው በድካምም ዝለው በመገኘታቸው የግድ ልዑል ልጆቹን መታደግ፣ ነፃ ማውጣት፣ ምድሪቱንም ለልጆቹ ማውረስና እንዲጽናኑ ማድረግ ስላለበት ይህንን ተግባራዊ ለማድረግ ነው። ለዲያብሎስ ታማኞችም በፍርድ ተካተው የሚከደኑበትን ሁሉ መደረግ ስላለበት ይህ መልእክት ይህንኑ ለማረጋገጥና የሚፈጽሙ ቅጣቶችን ወዴት፣ እንዴት፣ በምን ደረጃ
በማን ላይ እንደሚፈጸሙ ለመግለጽ ምን ውጤት ለማምጣት እንዳለበት እስከመቼ እንደሚዘልቁ ለማረጋገጥ የመጣም ነው። የዛሬው መልእክት እንደቀደሙ 6 መልእክቶች ጊዜ የሚሰጥ አይደለም። ጊዜ ዘመን የሚሰጠው ለሚጠቀምበት እንጂ ከክፋት ጥፋት እጅ ወደ ከረፋ ጥፋት እንዲሸጋገሩበት አይደለም። የቀደሙት 6 መልእክቶች ከ13 ዓመታትን ሲዘልቁ ንስሐ ለሚገባው እንዲገባ፣ እምቢ ያለውም እንደ ምርጫው እንዲጓዝ ልዑል ጊዜን ሰጥቶ ነበር። አልሆነም። እንደታሰበው ውጤት አልተገኘም። በመልእክቶቹ ምንም ያልተገለጸ ነገር የለም። ከአለቃ እስከ ምንዝር እድል አግኝቶ ነበር። እምቢ አላውቅህም አለ። የዲያብሎስን እምነቶች፣ ድርሰቶች፣ የሳይንስ ትንታኔዎች፣ ፍልስፍናዎች ገንዘቤ ናቸው አለ። የእግዚአብሔርም ሕግም ሆነ መልእክቶች ራሱንም የፈጠረውን አምላክ አላቃችሁም አለ። የልዑል ቃል እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው። ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትሻለሁ። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 9 እስከ 10። ልዑል የምታየውን የሰማኸውን ቃል ይተገብረዋል። ትመረመራለህ፣ የውጤቱን ባለቤት ትሆናለህ። የዛሬው መልእክት የመጣው ክፉ የቁጣ መርዶ ይዞ ነው። እንግዲህ አላውቀውም ያልከው አምላክ አምላክነቱን ያሳያል። የታመንክበትን ሁሉ ትቢያ ሲያደርግ አንተንም ወገን ዘርህንም ለእሳት እራት ሲዳርግ አሁን ታየዋለህ። እያየኸውም በእሳት ባህር ውስጥ ትጠልማለህ። የሰው ልጅ ልብ ብለህ አድምጥ። የምድርን ስበላህ ሥጋህ ከምቾቱ የተነሳ ምድርም ጠበበው፣ ሰማዩም አነሰው። ጠገብህ፣ ትዕቢትህም ሰማያትን ነካ። ልዑል እንዲህ ይላል፣ ንስር ጫጩቶቹን እንደሚያወጣ በእነሱም ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ ያወጣው፣ የእርሻውን ፍሬ የበላ፣ ከዓለትም ድንጋይ በሚገኝ ዘይት አጠበው። የላሙንም ቅቤ የመንጋውንም ወተት ከጠቦት ሥጋ ጋር፣ የባሳንንም አውራ በግ ፍየሉንም ከስንዴ እሸት ጋር በላህ። ከወይኑም ደም ያለውን ጠጅ ጠጣህ። ይሹሩን ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ፣ የፈጠረውንም እግዚአብሔርን ተወ። የመድኃኒቱንም አምላክ ናቀ። በሌሎች አማልክት አስቀኑት፣ በርኩሰታቸውም አስቆጡት። እግዚአብሔር ላልሆነ አጋንንት ለማያውቃቸውም አማልክት በቅርብ ጊዜ ለተነሱ ለአዳዲሶቹ አባቶቻቸውም ላልፈሯቸው አማልክት ሰዉ። የወለደህን አምላክ ተውህ፣ ያሳደግህን እግዚአብሔርን ረሳህ። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ፣ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ ያለው። ጠማማ ትውልድ ያልታመኑም ልጆች ናቸው። አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ። እኔም ሕዝብ ባልሆነው አስቀናችኋለሁ፣ በማያስታውል ሕዝብ አስቆጣችኋለሁ። እሳት ከቁጣዬ ትነድዳለችና እስከ ሲኦል ድረስ ታቃጥላለች፣ ምድርንም ከፍሬዋ ጋር ትበላለች። የተራሮች መሠረትን ታነድዳለች። መከራን እጨምርባችኋለሁ፣ በፍላጻዎችም እወጋችኋለሁ። በራብ በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትን ጥርስ የምድርንም እባብ መርዝ እሰድድባችኋለሁ። ጎልማሳውን ከድንግል ሕፃኑንም ከሽማግሌ ጋር በሜዳ ሰይፍ በቤትም ውስጥ ድንጋጤ ያጠፋችኋል። ኦሪት ዘዳግም ምዕራፍ 32 ከቁጥር 11 እስከ 25። እስራኤላውያን በክደታቸውና በጥጋባቸው የተሸከማቸውን አምላክ እንዴት በቁጣው እንደሞሉት ከላይ በቃሉ እያያችሁት ነው። የእግዚአብሔር ቃል የዘመን ሁሉ ዳኛ ነው። ዛሬ ደግሞ ከቀደሙት እስራኤላውያን የእናንተ በብዙ መጥፎ እጥፍ አይበልጥም፣ እጅግ ይበልጣል። በመሆኑም በብዙ እጥፍ ያነደድከውን የልዑል ቁጣ ባልታየው ዘርፈ ብዙ የእሳት መጥረጊያው ትጠረጋለህ፣
ትደመደማለህ። እውነቱ ይሄ ነው። ይህ መልእክት የትዕግስቱ መደምደሚያው ማረጋገጫ ነው። ስለ እርምጃው ዝርዝር በመልእክቱ መደምደሚያ ላይ የሚገለጽ ይሆናል። አገራችን ኢትዮጵያና የፍርድ ቃሎቹ ትላንትና፣ ዛሬ፣ ነገስ። አገራችን ኢትዮጵያ በዚህ መልእክት ውስጥ ስንዳሰሳት ምን ትመስላለች በሚለው ሐሳብ ተነስተን የቀደመውን በመጠኑ አይተን የዛሬውንም ቃኝተን የወደፊት ዕጣ ፈንታዋን ተመልክተን ወደ ቀጣዩ አርዕስት እንዘልቃለን። ከላይ በመግቢያዬ አካባቢ እንደገለጽኩት አዲስ መልእክት የለም። የነበረውን ለመግለጽ የጥፋት መጠኑ በብዙ እጥፍ እንደሚጨምር ለማረጋገጥ ይህም የጥፋት ብርታት የእግዚአብሔር ፈቃድ ትእዛዝና ለልጆቹ ለወገኖቹ ለየዋሆቹ ለቅኖቹ ለታዘዙት ለጠበቁት ምድርን እስከሚያወርስ እስከሚያስገዛ የሚቀጥል ነው። መልእክቱም አዲስ የማይሆነው በቀደሙት 6 መልእክቶች ያልተዳሰሰ ጉዳይ የለም፣ ያልተገለጸ መጪ ቁጣ የበትር አይነትም የለም። ዛሬ ግን እነዚህ ሁሉ ተገልጸው እርምጃውም ቀጥሎ ባለበት ሰዓት ወንፊቱም የብጠራ ሥራውን ከጀመረ ቢቆይም ውጤቱ ገና የሚፈልገውን እስካላመጣ ድረስ ታይተው ተሰምተው የማይታወቁትን የጠረጋ አይነቶች እየጨመሩ ይቀጥላሉ እንጂ የሚባርክ ነገር የለም። በዚህም ሁሉ ውስጥ የእግዚአብሔር ሕዝቦች፣ ቅን የዋህ ሕዝቦች፣ የተዋህዶ ልጆች፣ እውነተኛ የኢትዮጵያ ፍቅር ያላቸው ወገኖች ሁሉ እንዳትደናገጡ ይህ መልእክት ሊያረጋግጥላችሁ ነው የመጣው። በሚነደው እሳት ውስጥ ነጭ ለብሰህ በመሃል ውስጥ ብትንጎራደድ የሚነካህ የለም። የሚታደግህ የሚጠብቅህ ሲድራቅ፣ ሚሳቅ፣ አብዲናጎምን የታደገ በሁሉም ዘመን ለቃሉ ታማኝ የሆነው አምላክ ነው። እናትህ ድንግል ልጆቿን አሳልፋ የምትሰጥ አይደለችምና አትደናገጥ፣ አትፍራ። ኢትዮጵያ አገሬ ምስጢር ናት። የሥላሴ ምስጢር የአገሮች ሁሉ መለኪያዋ ልክ ናት። ዛሬ እሷን ለማጥፋት በተራቀቀ የጥፋት በትር የመበተን ዘዴ እናጠፋለን ብለው እጅግ በሚገርምና በሚያስደንቅ ሁኔታ እያመሷት ይገኛሉ። ግን አይሆንም። እነሱ ይበተናሉ፣ እነሱ እንደ ጭስ ይበናሉ እንጂ ምንም ሊያደርጓት አይችሉም። በአሁኑ ሰዓት ከመሪዎችም አንደበት ከድርጅቶችም የየዘውትር ንግግር ከአብዛኛውም ሕዝብ የሚወራው የሚነገረው ኢትዮጵያ ልትፈርስ ነው፣ ልትበተን ነው የሚል ነው። ማን ነው የሚበትነው? ማን ነው ስለ ጥፋቷ እየተጋ ያለው? ሁሉም ይታወቃሉ። በሰራዊት ጌታ እግዚአብሔር ስም ላረጋግጥላችሁ እወዳለሁ። ኢትዮጵያ የድንግል ርስት የስስት ምድር ናት። ሁሉም የምትመዘነው የምትለካው ስታንስ የምትጣለው በሷ ልክነት ነው። የዲያብሎስ ያደነቆረ ፎቅ ላይ ሰቅሎ ሱፍ አልብሶ የሱ ታላቅ ተብዬ አገር ስልጣን ላይ አውጥቶ በትረ ዲያብሎስ አስጨብጦ መሪ እያለ ቢያንቆለጳጵስህ ምድርና ሰማይን የጨበጥህ መሰልህ? አይ ሰው ዛሬም ወቅ አሁንም ቢገባህ ይግባህ። ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለም ገዢ ናት። ኢትዮጵያ የተወደደች በልዑልም ድንግልም በስስት የምትታይ እንቁ ምድር ናት። በሷ መጥተሃል፣ ለታጠፋም ደክመሃል። ይህ ድርጊትህ በልዑልና በድንግል ዓይን መምጣት መሆኑን አሁን አልገባህም፣ ደንቁረሃል። አሁን መስሚያህም ማሰቢያህም በዲያብሎስ መልከ ብዙ ፕሮፓጋንዳ ዘመንክ በምትባልበት ዘመናዊ ቅራቅንቦ ተደፍኗል። አንተን ለመለወጥ ስላልቻለ ከታመንክበት መልከ ብዙ ጌታህ ጋር ላንዴም ለሁሌም ትቀበራለህ። ይህ ሊያጠራጥርህ አይገባም። ወገኖቼ፣ አዳም ዘሮች፣ አገር የኢትዮጵያ ምስጢር ናት። የልዑል ምስጢር፣ የድንግል ማርያም ምስጢር፣ ማንም የማይሰብረው ማንም ሊያው ያልቻለ አገሬ ምስጢር ናት። ሊያጠፏት ያልቻሉ የዛሬው ኃያል አገራት ስልታቸውን እየቀያየሩ ቢለፉም ቢሸራርፏትም አልጠፋችም፣ አትጠፋም። ይልቅስ እጃቸውን ባስረዘሙ ስልታቸውን በቀያየሩ ቁጥር የተሳካላቸው ይመስላቸውም በሚቆፍሩት ሁሉ አይነት ጉድጓድ እንደራሳቸው አይነትና ብዛት ራሳቸውን ይቀብሩበታል እንጂ
ሌላ የሚፈጠር ነገር የለም። ይህ መልእክት በዝግጅት ላይ እያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭውና የውስጡ በሚል በወያኔ ክፍት ሴራ የተከፈለ ሲኖዶስ እንደገና በአዲሱ መሪ አደራዳሪነት ግፊት እንዲዋሃድ መደረጉን ሁሉም የሚያስታውሰው ጉዳይ ነው። እኔ ስለ ውህደቱ አስተያየት ለመስጠት አልሻም። ከዚህ ይልቅ ሁለቱ ፓትርያርኮች በተገኙበት መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ላይ በተደረገው የአቀባበል ዝግጅት ላይ ከውጭ የመጡት አባት በመወከል ንግግር ያደረጉት አንድ አባት የአውሮፓ ተዋሕዶ ቤተክርስቲያን አባት ስማቸው እርግጠኛ ባልሆንም አቡነ ኤልሳ የሚባሉት የተናገሩት እጅግ የሳበኝና የገረመኝ ሁለት ነጥብ ተናግረዋል። አንደኛው ኢትዮጵያ የሥላሴ ምስጢር አገር ናት፣ ማንም ይህን ምስጢር በቀላሉ አይደርስበትም ያሉት አንዱ ሲሆን፣ ሁለተኛው ደግሞ አውሮፓውያን የእኛን የተዋሕዶ ቤተክርስቲያን እጅግ እንደሚጠሉና ሊያጠፏት ያልተቋረጠ ትግል እንዳደረጉ አሁንም እያደረጉ እንዳለ የሰጡት ምስክርነት ሲሆን እኚህ አባት በግሌ አከብራቸዋለሁ፣ ረጅም ዕድሜና ጤና ይስጣቸውም እላለሁ። ተኩላና ቀበሮ በነገሰበት ሰዓት ጥቂት በቁጥር ያነሱ አባቶች እንዳሉ እያሰብኩ ሁሉንም እግዚአብሔር ይጠብቃቸው፣ ለትንሣኤው ዘመን ያብቃቸው እላለሁ። ወገኖቼ ዛሬ በመላው ዓለም የሰፈኑት እምነቶች እነ ካቶሊክ፣ እነ እስላም፣ እነ ፕሮቴስታንት፣ እነ ሂንዱይዝም፣ ሽንቶይዝም፣ ሌሎችም ለቁጥር የሚያታክቱ እምነት ተብዮች ስናስባቸው የሚያስገርመው ባህሪያቸው ሁሉም ስለ መጥፎም በጎም ዘመን የሚገልጹት እምነት የሌላቸው መሆኑ ነው። ተዋሕዶ እምነታችን እውነት ላይ የተመሰረተች እጅግ ውድ ዋጋ የተከፈለባት ዛሬም እየከፈለች ያለች እምነት ናት። እውነተኛ ልጆቿ ከአምላካቸው ጋር የሰመረ ግንኙነት ያላቸው በመሆናቸው ልዑል ስለ ፍርዱም ስለ ወቀሳውም ሊያደርግ ስላሰበውም ቀድሞ ለታመኑ ባሮች ይናገራል፣ ወደ ሕዝቡም ሁሉ ይልካቸዋል። ይህም ዛሬ እየሆነ ያለው ነው። እነ አብርሃም፣ እነ ኖህ፣ እነ ኤልያስ፣ እነ ኤልሳ፣ እነ ዳንኤል፣ እነ ወንጌላዊ ዮሐንስ እጅግ ብዙዎች በዚህ ሕይወት አልፈዋል፣ ለእኛም ምስክር ሆነዋል። በእውነተኞቹ የእግዚአብሔር ልጆች ዘንድ ዛሬም ምስጢር የለም፣ ልዑል አይደብቃቸውምና። ስለ እውነተኛይቱ እምነታችንን ካልን ምድርን ስለሸፈኑት ካቶሊክና እስላም መናፍቅ የምስራቆቹ እምነት ሽንቶይዝም፣ ቡዲዝም፣ ሂንዱይዝም እኒህ ሁሉ 95 ከመቶውን ሕዝብ የሸፈኑት በአገራችንም ያሉት ማህበርተኞቻቸው እስላሙም፣ መናፍቁም፣ ካቶሊኩም፣ ዋቄ ፈታውም፣ ተብታቢውም፣ መተተኛውም እስቲ ንገሩን መቼም አዋቂ ነን ባዮች ናቸው። ትውልዱን ሁሉ በውሸት በተረት በፍልስፍና በተደረተ የሚያማልል ቋንቋቸውና ንግግራቸው የሰውን ሥጋ ፍላጎት በመኮርኮር በተካኑበት ችሎታቸው ከፖለቲካውም ከንግዱም ከፍልስፍናውም ከዝርፊያውም ከዘረኝነቱም ከዲያብሎስ አምላኪነቱም ከሁሉም ውስጥ የጠለሙ በመሆናቸው አናውቅም የሚሉት ነገር በፍጹም የለም። ዛሬ ብቻ ሳይሆን ለ13 ዓመት ለ6 ጊዜ ያህል የልዑል ፍርድ ሲገለጥ በተግባርም እንደ መልእክቱ ምድር ስትበጠር ዛሬም እጅግ ለከፋ ቁጣ ስትጣድ ለምን ሕዝባቸውን አይታደጉትም? ለምን መፍትሄ ከሚታመኑበት አምላክ አያመጡም? እኛ እንደምንረዳው ከጠዋት እስከ ማታ መስዋዕት ዘርግተው በዓል ሆይ ስማን እያሉ የጮሁትን የቡኤል ዘቡኤል ካህናትን የተኩ ናቸው። ለውጡ በዘመነ እስራኤል በነ አካብ በነ ኤልዛቤል ዘመን መከናወኑ ሲሆን የዛሬው ከ7 ቢሊዮን በላይ ቁጥር መሸፈኑ በሚሊዮኖች የሚቆጠሩ የዘመናችን የበዓል ካህናት እነ ኤልዛቤል የበዓል ካህናት የወረሱትን እምነታቸውን የዘመናዊነት ካባ ማልበሳቸውና በዛው መንገድ መሄዳቸው ነው እውነቱ። ወገኖቼ የበዓል ካህናት ከጧት እስከ ማታ ቢጮሁ ሰሚ አጥተው በቂስ ሸለቆ ለማለቅ በቅተዋል። ራሳቸውን አላዳኑ፣ የደገፋቸውን ኤልዛቤልንም በመንግስቷንም አልታደጉ፣ ሁሉም አልቀዋል። እውነትን ጨብጦ የተዋጋቸው ሁሉ እንደሚያውቀው ዕድሜው በእንክርት በስደት በፈተና የጨረሰው ኤልያስ ነበር። ዛሬም ኤልያሶች፣ ኢየሱዋዎች፣ ዳዊቶች የተጉ ቅዱሳን ማንም ባያውቃቸውም በየትቢያው ላይ ወድቀው በእውነቱ መንገድ ላይ አሉ። ዛሬም ይህ መልእክት እያስገመገመ መጣብህ። በጠበቅከው በበዓል ትምህርትና ትምክህት ጩህ። ሺዎችን
ሺዎችን ዘመናት ከንቱ በሆነ ጩኸት አሳልፈሃል። ዛሬም ያው መስሎህ ከሆነ አትሳሳት። ዛሬውኑ ዕጣ ፈንታህን ትቀበላለህ። በእንቅፍ ላይ ይሁን ወይ መንገድ ሄዶ ወይም በሌላ ጉዳት ተጠምዶ በርታና ጩህ፣ በዓል ታደገኝ በለው። ሉሲፈር የቀደመው እባብ ያላደራጀልህ የድርጅት እምነት ማምለኪያ የለምና በዚህ ዘመን አቋቁመዋለሁ የማይለው ነገር የለም። ስለዚህ የታመንክበት ያድንህ። ኢትዮጵያ የተዋህዶ አርበኞች ምድር፣ ኢትዮጵያ የተዋህዶ እምነት የሚስጥር ምድር። የዛሬ ጉዳታ ሁሉ የቀደመውን ግዛቷን ብቻ አይደለም የሚመልሰው፣ ከዚያም በላይ ዓለም ሁሉ በምርኮ ተሰጥቷታል። እንዴት ይሆናል? እድሉ የለህም እንጂ በጥፋት ሂደት ውስጥ ሆነህ ጫፍ ጫፉን ታየዋለህ። ተዋህዶ ማለት ብርቱ የእግዚአብሔር ፈቃዱና ትእዛዙ ቃሉም ዘብ ናት። ከላይ እንደነገርኩ በዓል ይታደግህ። እኛም ደግሞ በምንወደው በቅጽበትም በሚሰማን በሰዓት አጥሮ በሚጠብቀን ከፊታችንም ቀድሞ እንደ ትንታግ እሳት ጠላትን ሁሉ በሚጠርግልን አምሳያ በሌለው የሰራዊት ሁሉ ጌታ በአብ በወልድ በመንፈስ ቅዱስ አሐዱ አምላክ ስም እንመካለን፣ እንታመናለን። እሱ በሰጠን እጅግ በሚወዳት በእናቱ ለእኛም መተኪያ የሌላት እናት በሆነችው ቅድስተ ቅዱሳን ድንግል ማርያም እንመካለን፣ እንታመናለን። የልዑል ቃል እንዲህ ይላል፣ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። መዝሙረ ዳዊት ምዕራፍ 36 ወይም 37 ከቁጥር 9 እስከ 13። የአባቶቻችን አምላክ የነ መልከጼዴቅ የነ ኢቲኤል የነ ኢትዮፕ አምላክ ከዘላለም እስከ ዘላለም ስሙ ይክበር ይመስገን። የአብርሃሙ ሥላሴ ስሙ ይባረክ። ቅድስተ ቅዱሳን ድንግል እናታችን በሰማይም ንግሥት በምድርም ንግሥት ስሟ ይመስገን። የከበሩት ሊቃነ መላእክት ሁሉ የተመሰገኑ ይሁኑ። ነቢያት፣ ሐዋርያት፣ ቅዱሳን አባቶቻችን እናቶቻችን የተመሰገኑ ይሁኑ። ሰማዕታት አባቶቻችን እናቶቻችን የተመሰገኑ ይሁኑ። ዛሬም ለተሰዉት ሰማዕታት አባት እናቶቻችን ልዑል ስላከበራቸው ስሙ ይክበር ይመስገን። አሜን። በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ